አንተ የፋኖ ገዳይ አይደለህም ወይ? አንተ የፋኖ እንዲገደል አዋጅ የምታውጅ አይደለህም ወይ? አንተ ጸረ ፋኖ አይደለህም ወይ? ማንን ነው ዘመዴ? ስሜታዊ አትሁን። እኔ ፋኖ እንዲገደል እንዴት ነው ማድረገው? እሱን ቶ እነዚህ ዋና ማሪዎች የሚያራግሙትን ቶ አንዴ አዘጋጅ ላሰማህ። ኦኬ በቃ አንዴ ላሰማ። ኢንተራፕት አታድርገው። እሺ እሺ። የኔ ክራይን ሳልጨርስ በደንብ ተቀጥቷል ወይስ ተመክሯል? በትንሹ ተገርፎ ተመኪው ነው። በደንብ ተቀጥቷል ወይስ ተመክሯል? በትንሹ ተገርፎ ተመክሯል። እንደዛ ነው። ብዙም ዳሜጅ አልደረሰም። አትስጉ። ግን ያው መከታውም ይሁን ትልቁ ጦር የሸዋ ጦር ማንንም አልወረረም። ማንንም እንትን አላለም። ይሄ የሌለ ነገር ስታወሩ ነበር። አኪላም ሲያወራ ነበር። ትክክል አይደለም። መረጃው ካላችሁ ትክክለኛ ለደጋፊዎቻችሁ እንኳን ነገሩ። እሺ መረጃውን ንገረና አንደኛ የምንስማው ነገር ሄዶ ደሳለኝ የሚባለው ጥቂት ሰው ይዞ ሄዶ ትንኮሳ የጀመረው ራሱ ነው። ግን ተገርፈዋል። በቃ ተገርፈዋል። የመጡትም ተገርፈዋል። እሱም ተከቦ እስካሁን እጁን ሰጥቶ ይሆናል። ባይናው ያለው ነገር እውነቱን ልንገር ይሄ ነው። ስንት ሰው ሞተባቸው? ወዳጄ የሞተውንማ ሬሳውን ልቀሚድን እኛ እኮ የለም መሰለህ እንደዚህ አይነት ነገር አለም። ተኩስ የጀመራችሁ ተራሳችሁ ናችሁ። በዚህ ደግሞ ለምን አላዘንክም ምናምን ሲሉ ነበር ኮመንት ላይ። ይሄ ወንድሙ ሊገል ሄደ ባንዳ ለምንድን ነው ማዝ ነው? ወንድሙ ሊጎዳ ሄደ ባንዳ ለምንድን ነው ማዝ ነው? የዘረፈውን 20 ምናምን ሚሊዮን ብር ላይ 6 ሚሊዮን ብሩን ተቀበል። ዘመድኩን ይሄ ሰውዬ ዘመዴ የዘረፈው ብር አንተ ቪዲዮን ያወጣው አንተ ነህ። ባይዘወይ ቪዲዮ ያወጣው አንተ ነህ። ባሰማን ድምፅ ላይ ሰዎች ሙሉ አረፍተ ነገር ሊኖራቸው ይተንትን ከዛ ሰጣለሁ። ኦኬ ኦኬ ማለት ቴዲዬ ሀብታሙ ማን ነው? መከታውና ኢንጂነር ደሳለኝ ወንድማማቾች ናቸው። መከታው ሊቀመንበር ነው፣ የኛው ምክትል ሊቀመንበር ነው። ሁለቱ መካከል ገብተው ያጣሉት እነዚህ ግንቦቴዎች ናቸው። ተግባባ። ከዚያ በኋላ ምንድን ነው የተፈጠረው? ሁከት ተፈጠረ። ለያዩአቸው። በቃ አንደኛውን ፍልስጤም አንደኛውን እስራኤል አድርገው ማለት ነው። ሁለቱ ልጆች እንዲገዳደሉ አደረጉ። የሚለውም እሱን ነው። ሬሳህን ሄደ ቁጠር የሚለው ሁለት የአማራ ልጆች ተታኩሰው የተጋደሉትን ነው። ይሄ ሀብታሙ ሬሳ ቁጠር የሚለው ምክንያቱም እዚህኛው ወገን ላይ እስክንድር ሄዶ ስለተጠጋ እነዛን እንደ ጠላት አድርገው ማመታታት ነው የፈለጉት። ጣልቃ ገባሁ እኔ ቴዲ ጣልቃ ገባሁና እነሱ የሚከሷቸውን አሰግድን ኢንጂነር ደሳለኝን በአጠቃላይ በሸዋ ያሉትን ከነመከታው ጭምር ዛሬ አንተ ስለያዝከኝ እንጂ ዛሬ ብዙ ነገር እንጨርስ ነበር። ብዙም ነገር ይሄን የተበላሽቶ ሊሆን ይችላል። አንድ አድርገን ደሳለኝና መከታው ከትላንት ወዲያ ሽማግሌዎች አሉ። እስቲ ተሰነባበቱ፣ በሰላም እንደው ተነጋገሩ ስል ኢንጂነር ደሳለኝ ሻለቃ መከታው ወንድሜ ደህና አደር አለው። በሙሉ ነው ያለቀሱት፣ ሽማግሌዎች ሁሉ ታዛቢዎች ሁሉ ማለት ነው። ሻለቃ እባክህ ደሳለኝን ተሰናበተው ስለው ኢንጂነር ደሳለኝ ወንድሜ ሁላችሁ ደህና አደሩልኝ፣ በአንድ ቀን ይመጣል። እነዚህ ገብተው ከውጭ ሆነው ገንዘብ ይዘው በእኛ ስር ካልገባችሁ ይህን ገንዘብ አንለቅም እያሉ ለጌታቸው በለው እነማ በለው በዚህኛው የፋኖ ትግል በእንትናን አደረጃጀት ስል ካልገባህ እያሉ የአማራን ትግል መሬት ላይ አብኩተውት እሱን ለማስተካከል ያለው ፍዳ አይመስልህ። እግዚአብሔር ይመስገን። ጎጃሞች ብልሆች ናቸው፣ ሰሩት። ጎንደሮች አሁን ቀጠሮ ላይ ናቸው። አንድ ዙር ሄደናል፣ ተነጋግረናል። አሁን ደግሞ ሁለተኛ ዙር እየሄድን ነው። ራሳቸው መጥተው ማለት ነው። የሸዋውን መደወል ትችላለህ፣ መጠየቅ ትችላለህ። ማናቸውም ሰው መጠየቅ ይችላል። ራሱ ሀብታሙ መጠየቅ ይችላል። መከታው መጠየቅ ይችላል። ዛሬ ከዚህ በኋላ ተበላሽቶ ካልሄደ በስተቀር እስከ ትላንትና ድረስ ግን በጽሁፍ በኮንፈረንስ በምን አድርገን እየሰራ ነው።
ሬሳ ልቀም ብሎ በሁለት ወንድማማቾች መካከል የሚገባ ሰው የአማራ ታጋይ አይደለም። ለዚህ ነው ግንቦት ሰባቶች ኢንፌክትድ ናቸው፣ ኢንፌክሽን አላቸው፣ መርዝ አላቸው። ይዘው የሚመጡት የመርዝ ብልቃጥ ሆነው ነው ራቋቸው ምለው ለዛ ነው። ስለዚህ ባለው እውነት ላይ በተመሰረተ እውነት ላይ በመሬት ላይ ባለው እውነት ላይ ለምን ትከራከረኛለህ? ለምን ትነጋገረኛለህ? አክብሬ ነው የምትቀመጠው። እኔም በክብር ነው የማወራው። ለኢትዮጵያ ሕዝብ ከጫኑ እስከ እኔ መልስ እሰጣለሁ። እንደዛ ስትሰድበኝ እንደዛ መከራዬን ስታበላም እንደዛ ስትል ቁጭ ብዬ ሰምቻለሁ። ሀሳብ አልሰጠሁም። መብት ነው ብዬ ነው የተውኩት። ባልተመሰረተ በማታውቀው ነገር ላይ ምን ብዬ ተሳደብኩኝ? አንተ ያልከኝን ቪዲዮውን መልሶ ማምጣት ነው። ምንድን ነው? ቆይ አሁን እኔ አሁን ላነሳብኝ ነገር መልስ ልስጥ። አንዳንዷን ቃል ከምታስቆመው መልስ መልሻለሁ። አልመለስኩም። አይ አገዳደልካቸው ብለህ ከሆነ ጀልከኝ። መጀመሪያ ደረጃ እኔ ሬሳህን ልቀም አልከው እኮ